ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ዋላችሁ? እንዴት አመሻችሁ? ከኔ ጋር ያለው እግዚአብሔር ይመስገን። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁሉ ማለት ነው እግዚአብሔር ይመስገን። አመሰግናለሁ ስለምትከታተሉኝ፣ ላይክ ሼር ስለምታደርጉልኝ ማለት ነው አመሰግናለሁ። እና እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከኔ ጋር ያለው እግዚአብሔር ይመስገን። በእውነት ቪዲዮ ልሰራ አላሰብኩም ነበረ። በእውነት ዛሬ ቪዲዮ ለመስራት ፕሮግራም የለኝም ነበረ። አንዳንድ ጊዜ ምን አለ መሰላችሁ አሁን ታይተን አሁን የምንጠፋበት ወፍቅ ነን ያለነው እና በእውነት ስራ ላይ እንደ አጋጣሚ ሆኖ ኤፍቢ ላይ ስገባ ወንድማችን ብሬክስ ሀበሻዊ የፖሰተው ነገር በእውነት ልብ ይሰብራል። በእውነት ከምር ነው የምላችሁ እግዚአብሔርን በእውነት ያኔ ከሰባት ቀን በፊት ቪዲዮ ለቆ ነበር እና ፕራንክ እያደረገ ምናምን ምነው በቀረብኝ ምናምን እያለ እና ከዚህ በፊት ደግሞ ሻይ ጋህዋ ስራ ሄዶ ፊቱ በጣም ተበላሽቶበት ነበር እና ከኔ ተማሩ ያገኛችሁትን መድሃኒት አትጠቀሙ እንደዚህ ምናምን እያለ የራሱን የደረሰበትን ለወንድሞቹ ለእህቶቹ እንዳይደርስ እየመከረ እየተናገረ ነበረ። ግን የሰው ልጅ በሰከንድ ሞትን ከጀርባችን ይዘን ነውና የምንጓዘው በእውነት በጣም ከባድ ነው። እንዲሁም ደግሞ ላይቭ ላይ ነበረ ማለት ነው። ሰሞኑን ላይቭ ላይ ነበረ ምናምን እና እኔ በርግጥ በቃ አለ አይደለ በአንዳንድ ጊዜ የሆነ ሰው ሞተ ምናምን ሲባል በእውነት በጣም ነው ለራሴ ነው የማስበው ማለት ነው። እግዚአብሔርን ለራሴ ነው የማስበው ምክንያቱም የሰው ልጅ በዚህ ልክ አሁን ታይቶ አሁን እየጠፋ ነው እና እኔስ ስላለሁኝ እኔስ በሰው ሀገር እንደወጣሁኝ እንደዚህ እንዳልኩ ልቀር ነው። እኔስ የነዚህ ሰዎች እጣ ፈንታ ሊገጥመኝ ነው ምናምን እያልኩ ማርያምን ነው የምላችሁ በጣም እንትን ይለኛል ማለት ይሰማኛል በጣም ነው። ምክንያቱም እነዛ ሰዎች ባይሞቱ ነው ግን እነዛ ሰዎች ደግሞ ወደው አይደለም ማንም ወዶ የሚሞት የለም እና ግን በጣም ያሳዝናል። እንዲሁ ደግሞ በሰው ሀገር ላይ ወንድሙን በእውነት ወንድሙን በወንድሙ ሀገራችን አይበቃን ብሎ ነው ማርያምን ሀገራችን አይበቃን ብሎ ነው ሀገራችን ዘር በዘር ማርያምን ስንቶቻችንን ዘመዶቻችንን ያጣነው ስንቶቻችንን ማለት ነው። አይበቃን ብሎ አንማር ብለን ሶሻል ሚዲያ እየተከታተልን ሶሻል ሚዲያ እየሰራን በስላሴ ስም በእውነት አላውቅም ይቅርታ አድርጉልኝ ማለት ነው። በእውነት ከባድ ነው። ለምን የሰው በሰው ሀገር ለምን በሰው ሀገር በእውነት ስለተመቸን ቁጭ ብለን ሙከይፍ ስለመታን ለምን መጥፎ በቃ ሰይጣን እኮ ነው እንደዚህ የሚገፋፋን ማለት ነው። ግን እስከዚህ ድረስ እስከመገዳደል ድረስ ወንድሙ ወንድሙን እስከመግደል ድረስ ለምን ግን በእውነት ይሄን ልጅ እዚሁ የኛዎቹ ናቸው የገደሉት የሀገሩ ልጆች ማለት ነው። በጩቤ ወግተው ነው የገደሉት ተባለ ማለት ነው። ግን ለምን አስባችሁታል? በሀገራችን ላይ እየተጋደልን በሀገራችን ላይ ስንቱ አካለ ጎደሎ ሆኗል በዚህ ጦርነት ሀገራችን ላይ ተዋልደን ተፋቅረን አንዱ ወደ አንዱ ሀገር ሲሄድ የእንደዚህ ሀገር ሰው ነው ሳይባል የእግዚአብሔር እንግዳ እየተባለ ነው ማርያምን የእግዚአብሔር እንግዳ እየተባለ ነው እንግዳ የሚሸኘው። አህያ እንኳን ጠፍቶ የሆነ ቦታ ቢገኝ ኧረ ወደዛ ምናምን አይሉም ቤተሰቦቻችን ማለት ነው። ትንሽ ሳር ጎጆም ብኮን የልጆቻቸው ምኝታ አበቃቅተው ወይም ልጆቻቸው ሜዳ ላይ የሚተኙ ኬሻ አንጥፈው ሜዳ ላይ የሚተኙ ከሆነ እነሱ ጋር ወደብ እያስተኙ እንስሳቶችን ማለት ነው
ማርያም ከደጅ እንኳ አይደር አይሉም። ቤት ውስጥ ነው የሚያሳድሯቸው ማለት ነው። ባለቤት ሲመጣ ይዞ ይሄዳል ማለት ነው። አመሰግናለሁ ብሎ ማለት ነው። ተመሳበሩ። ግን በአሁኑ ሰዓት ባለስልጣን ገንዘብ ወዳድ የረጨብን መርዝ አማራ፣ ትግሬ፣ ኦሮሞ እንደዚህ እየተባለ ተገዳደልን። እነሱ ግን የሀገራችንን ቅርስ ሀገር ወደ ሀገር እየሸጡ ነው ያሉት። ሀገር ለሀገር እያደረጉ ነው ያሉት። ያ ሁሉ አይበቃም ብሎ በሰው ሀገር ስንት ምስኪን አለ እናቱ የምትጠብቀው ለሀገሩ መግባት የሚፈልጋለ። አሁን ሰሞኑን እንግዲህ ሪያድ ላይ ምን ያክል ተፍትሽ እንደሚካሄድ ምን ያክል ወንድሞቻችን እንደሚያዙ አስባችሁታል? በእውነት በዚሁ አጋጣሚ ሪያድ ያላችሁ ወንዶች እህቶችም ሆናችሁ በቃ መላ የኢትዮጵያዊ ማለት ነው ተሳተሩ። በእውነት ተሳተሩ። ይህንን 15 ቀን ይህን ሳምንት ያክል ተሳተሩ። በየቤታችሁ ተቀመጡ። በእውነት ወጣ ገባ አታብዙ። እንግዲህ ወንድማችን አንድ ጊዜ ላይመለስ ሄዷል ማለት ነው። ነፍስ ይማር። በእውነት ለመላ ቤተሰቡ እግዚአብሔር ያጽናቸው። እሱንም ነፍስ ይማር። እግዚአብሔር እኛንም ልቦና ይስጠን። በእውነት ክፋትን አንሰብ። እግዚአብሔርን ነው የምላችሁ። ምቾት ሊኖረን ይችላል። ቤት ውስጥ ስንቀመጥ ሰይጣን ሊገፋፋን ይችላል። ሁላችንም ነን። ግን ነገሮችን በትዕግስት እናሳልፋቸው። ወጣ ብለን እናሳልፋቸው። በእውነት ነው የምላችሁ። በሉ በሉ ይላል ሰይጣን። እንኳን ደካማዎች ማለት ነን እኛ ደካማዎች ነን። አንጸልይ፣ ጸሎት አናውቅ፣ አንጾም። ጠዋት እንበላለን፣ ማታ እንበላለን፣ እንደፈለግን እንበላለን። ከዛ ሰይጣን ጭንቅላታችንን ሰይጣን ይጫወትብናል ማለት ነው። እና ወዳጆች በእውነት ነፍስ ይማር። የሰው ልጅ ምን ያክል ታይቶ ምን ያክል እንደሚጠፋ ማለት ነው። እና ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁሉ በእውነት እኔ ቪዲዮ ልሰራ አልፈለኩም ነበር፣ ግን ለራሴ በጣም አዘንኩኝ። እግዚአብሔርን የሰው ልጅ ምን ያክል እንደወጣ እንደሚቀር የሰው ልጅ አላውቅም። በእውነት ነው የምላችሁ። እስኪ እናንተ አስቡት። እኔ በጣም ነው የደነገጥኩት። ኮሜንት ለመስጠት ማለት ነው። ሌላ ሰው ቢፖስተው እሳደብ ነበረ። ለምን እንደዚህ ታደርጋላችሁ ብዬ እሳደብ ነበረ። ግን የገዛ ወንድሙን የፖስተው እና የሆነ እግዚአብሔርን ነው የምላችሁ በስላሴ ስም ነው ያልኩት ማለት ነው። እግዚአብሔር በስላሴ ስም ነው ያልኩት። ሌላ ምንም አላልኩም። ምን ልበል እኔ አላውቅም በእውነት